ያኔ ሀይሚትዬ ማይስዊት የሚዲያ መምህር ያት እስቲ የኔ ከረሜላ የኔ ሚጥጥዬ እንደዚሁም ደግሞ ማዘር ደስ አይልም ከአማቻችሁ ጋር እንደዚህ ባይዘው ውዶቼ ከምር ነው የቡታጅራ አማቾች ለየት ያለ ናቸው ፍቅር ማለት ነው በጣም ፍቅር ናቸው ማሻአላ ተባረካላ ከምር እኔ እንጃ እና በጣም መታደል ነው ከምንም በላይ የባላችሁ ወይ ደግሞ እንደ ሀይሚቲ የፍቅረኛዋ ቤተሰቦች አሁን እሙሽ ሀይሚዬ ምንድናቸው ሀይሚትዬ ልጅ ናት ሪሊውን ነው የምነግራችሁ እንደ ልጅ ናት በቃ እሙሽም ከዚህ በፊት ተናግራለች ሀይሚትዬ ማለት ያው ሴት ልጅ ስላየላቸው ምትክ ናት እና ደስ ይላሉ ያምራሉ ማሻአላ ብያለሁ ሽዶቼ ማሮቼ ፍቅሮቼ ብሩክም የታደልክ ናት ከምር ሀይሚትዬም ጥሩ ቤተሰብ ናቸው ማሻአላ ብለናል እንደዚህ ቀረብ ባይዘው ያውን ቪዲዮ አይደለም የቆየ ነው ይሄ እና ኤፍቢ ላይም ተለቀዋል የኔዋ ነው እናቴ ነው ላይክ እንደዛ ብሎ ብሩኬ ማለት ነው የምዳም ቅመሞችዬም የኔ ልጆች የሰው ደስታ የሚያስደስታቸው የኔ ድምቀቶች ማለት ነው እያሰራጩት ነው ቲክቶክ ላይ ዩቲዩብ ላይ ላይክ ወዲያው ነው ያየሁት አብሶ ቲክቶክ ዩቲዩብ ላይ ማለት ነው 11 ደቂቃ ላይ ግን እንደነገርኳችሁ ቢዚ ነኝ እናቴ ጽዋላት ነው የሚባለው ውዶቼ ትናንት ብያችኋለሁ ሰው አሁን ንፋስ ላይ ነኝ ቁጭ ያልኩት ማለት ነው ከቤት ወጥቼ ማለት ነው ሶ ዛት ኤኒዌይ ሌላው ደግሞ ዘርዬ ኢትዮጵያ እንዴት ነው ለምትሉኝ ኢትዮጵያ እኔ ያው ደስ ብሎኛል ማለት ነው ሌላው ደግሞ የሰው ሀገር እንዴት የስተርዴይ ሀይሚትዬ ማይስዊት ዱባይ ምናምን ባለችው በሰራው ቪዲዮ የሰው ሀገር የሰው ነው ለሀይሚዬም እንዴት ዱባይ ትመኛለሽ ባይዘው እንደ ባለቤቱ ነው የሰው ሀገር እኔ እመኛለሁ ለምን መሰላችሁ ዶቼ የፈለገ እኮ ስደት ላይ ኢትዮጵያ ስትኖሩ ዘና ፈታ ብላችሁ ከባላችሁ ጋር ብትኖሩ በቃ የምታዩት ነገር ዘመድ አዝማድ ልርዳ ብትሉ አታጠግቡም ሪሊው ነው ግን ስደት ላይ ከሆነ ግን ራሳችሁ ተደስታችሁ ከባላችሁ ጋር በነፃነት ከሆነ ማለት ነው በፍሪ ቪዛ ባላችሁም እሱም የቃማ ካለው ነው ደስ የሚለው ሞርዛን እና ብዙ እኔ ደስ ይለኛል ለምን እኔ ብዙ ችግረኛ ቤተሰቦችን እንትን ማድረግ ስለምፈልግ ማለት ነው ደስ ይለኛል ስደት ላይ በዚህ አጋጣሚና የሁላችንም ሐሳብ አንድ አይደለም እስቲ ሰላም ልበላችሁና ከዛ ለቀባጥራለሁ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም እኔ ጋር አልহামዱሊላህ ሁሉ አማን ነው ውዶቼ ማሮቼ ፍቅሮቼ የኔ ልጆቼ የኔ ተናፋቂዎች ሁሌም ወዳችኋለሁ ቢግ ሪስፔክት አለኝ እንደዚሁም ደግሞ ሀይሚትዬ እንግዲህ በፊት ቪዲዮ ትዝታ ነው ተለቀዋል ሚዲያን ደመቅ አድርገዋል ማዘር እሙሽ በይ እያላችሁ ነው ስለ አሁን እየለመድኩ ነው ባይዘው እሙሽ እና ማዘር እና ሀይሚትዬ ማይስዊትን ካሜራማኑ ማነው ብሩኬ ነው ደስ ይላሉ ከምር ሀይሚትዬ ሰርፕራይዝ መቀረጻቸውንም አላወቁም ሪሊው ነው ከሁኔታቸው ማለት ነውና ከኋላ ሆኖ ማለት ነው ብሩክ ነው አይ ቲንክ እና ደስ ይላል ወዶቼ ትዝታ በዚህ መልኩ ላላገባችሁም እንደዚህ አይነት ፍቅር የሆነ አማች እንደ ቤተሰብ የሚያችሁ አማች ይስጣችሁ ማለት ነው ቡታጅራ ላይ እኔ 100% ማለት ትንሽ ነው የቀረኝ ከምር በጣም እኔ ሄጄበታለሁ ነግሬያቸዋለሁ ለመጀመሪያ ጊዜ ማለት ነው እና በጣም ፍቅር ናቸው በጣም ማለት ነው ረቢ ነው የምላቸው እንደዚሁም ከቤተሰብ በቃ ወንድም የሚባል ነው ወንድም እህት በጣም እንደ በቃ ጥሩዎች ናቸው ሞርዛን ቡታጅራ ያው ማቀውን ማለት ነውና ማሻአላ ብያለሁ ሀይሚትዬም ደግሞ አልহামዱሊላህ ጥሩ ቤተሰብ ነው ከምንም በላይ ውዶቼ ማለት ነው እዚህ ጋር ባላችሁ ፍቅረኛችሁ ስለወልደዳችሁ ብቻ ሳይሆን እናት ደስተኛ እንደ እሙሽ ማለት ነው እንደዚህም ወንድም እንደነሐብ ላይክ እና ሞርዛን ፍቅር ይሰማቸዋል እንጂ እኔ ያገባሁት ባሌን ነው ምናምን ማለት ኔቨርስ ውስጣችሁ ደስተኛ አይሆንም ፈጣሪ የማይወደውምና ፍቅርን የመሰለ ነገር የለም ለሁላችሁም እንግዲህ እንደዚህ አይነት አማች ያጋጥማችሁ ኤቭሪባዲ ጋይስ ሞርዛይ መዳም ቅመሞችዬ ማለት ነው የኔ መልካሞች ለሰው ልጅ መልካም ነገር ነው የምታስቡት አላህ ያስደስታችሁ ከምር አላህ ያስደስታችሁ ማለት ነው ሲቀጥል ስለ ሀገር ቤት የጠየቃችሁኝ እህቶቼ ነበራችሁ ኢትዮጵያ ወዶቼ ኢትዮጵያ እኛንም ምስኪን እኛ የመዳም ቅመሞች ረቢ ነው የምላችሁ እኛ በጣም ምስኪን ነን እኔ በጣም የሚገርማችሁ ነገር እኔ በጣም ነው ቀን በቀን ነው ስልክ ማወራው ግን ስደት ላይ ሆኜና ይቅርታ ንፋስ አለ ስደት ላይ ሆኜና ኢትዮጵያ ላይ ስመጣ በጣም ነው የገረመኝ ሁሉ ነገር ኔጌቲቭ ነው እኛ የምንልከው ጫማ እዚህ ላይ ትርጉም የለውም እኛ ገዝተን የምናመጣው ጫማ ትርጉም የለውም ረቢ ነው የምላችሁ
እና እንደውም እኛ ምስኪን ነን፣ እኛ የመዳም ቅመሞች ምስኪን ነን። ቶታሊ ሆፕ አድርጌ ስነግራችሁ እና በኑሮ ደረጃ እኔና እናንተ ሞርዛን በሆነ ሰዓት ላይ ሁላችን ስደት ላይ እናጠፋለን። እኔ በጣም አጥፍቻለሁ። እኔ ብቻ ሳልሆን ባለቤት ጭምር በጣም እናጠፋ ነበር በሆነ ሰዓት ላይ ማለት ነው። ሞርዛን ገና እንደተገናኘን እና ስንቆይ ድካምን ብሬናችንም እየበሰለ ሲሄድ ይሆናለን በሚለው ከዛን ጠንክራችሁ መስራት ነው በቃ። አሁንም ሰነፍ ይሆናችሁ፣ ሰነፍ ማለት በቃ ያን ያልሰራው ምናምን ብላችሁ የምታስቡትን ትታችሁ ከዛሬ ጀምራችሁ ስራ ሳታማርጡ መስራት። በፈለገው ሳንቲም ይሁን ረቢ ነው የምላችሁ፣ ሳታማርጡ። መዳም እንኳን 2000 መክፈል አልችልም በቃ ስራ ቀየሪ ብትላችሁ በቃ መዳምዬ 1500 ክፈይም ብላችሁ ዝም ብላችሁ ስደት ከቆያችሁ ደግሞ እንደኔ ኢጃዛ አታብዙ፣ ዝም ብላችሁ ስሩ። ለምን ኢትዮጵያ መታችሁ ፏፈሽ ነው። እኔ ረቢ ነው የምላችሁ፣ እኔ ስደት ላይ እንደኔ ተጠገረረ የለም፣ እንደኔ ተጠገረረ የለም። እኔ እንደዚህ ቲክቶክ ላይ ዩቲዩብ ላይ አልጠቀምም ከዚህ በፊት ኮንትራት ቤት ግን አሁን እረፍት ነው የመጣሁት። ግን አልሐምዱሊላህ በጣም ደስተኛ ነኝ። ለኔ ብቻ ሳይሆን በዙሪያ ላይ ያሉት ሁሉ እያስደሰትኩ ነው። አልሐምዱሊላህ ገባችሁ? መንጃ ፍቃድ ለሚፈልግ እያወጣሁ ለራሴ ዘመዶች ማለት ለራሴ ወንድሞች ለዘመድ ለራሴ ምች ለሌላ ሰው አይደለም። ያን ይሄን ያክል እና ምን ላችሁ ፈልጌ ነው፣ ስደት ላይ ጠንክራችሁ ከሰራችሁ እኛ የመዳም ቅመሞች እንኳን የኢትዮጵያን ኑሮ እናሸንፋለን፣ አልፎ ተርፎ ወንድማችንን እናታችንን ቤተሰቦቻችንን በቃ በፈሽ ብለን መኖር እንችላለን። ይሄ ነገር የሚሆነው ምንድነው? መዳም ቤት ስንሰራ ብራችንን ያለ ብልሃት ዝም ብለን እንትን ማለት የለብንም። ፕሮግራም ማስያዝ አለብን። ገባችሁ? እናት አባታችሁን መርዳት ነው። እናት አባታችሁን ኖሮ አልኖረ ለእናትና ለአባታ መስት ኢምፖርታንት ነው። መስት ወላሂ ነው። እኔ እናቴ ብቻ ናት ያለችው አሁን ላይ ማለት ነው። አባቴም አላህ ይረህመው። ስለ አባቴ እንኳን ብዙ እንትን ማለት አልፈልግም እና ወላሂ በወር 500 ሪያል ነበር እንትን ብለው ማለት ነው። ያው እኔ ሌላም ስራ ስለምሰራ ነው ከዚህ በፊት ማለት ነው። አንድ ብቻ ስራ አይደለም። ገባችሁ? እና እንደ አቅማችሁ ግዴታ 200 ሪያል 100 ሪያል መስት ኢምፖርታንት ለእናታችሁ። ለምን ለእናንተ በረካ ይኖራል። እያያችሁ ነው ብሩክንሳ ምሳሌ በቃ እናታችሁን ሰፖርት ካረጋችሁ በጣም ነው የሚያልፍላችሁ፣ በጣም ነው ደስተኛ የምትሆኑት። አልሐምዱሊላህ። ስለዚህ የኔ ሜሴጅ አንደኛ ምንድነው ከልጅ ከባድ ወላጅ እናታችሁን በቃ ማታፍሩበት ማለት ነው። ቢቻላችሁ ከእናንተ ቤት ይልቅ ለእናታችሁ አሳምሩ ሁሉ ነገር እና አላህ ራሱ ይረዳችኋል። የእናት ዱዓ ራሱ ቀላል አይደለም። ገባችሁ? በእናታችሁ ዙሪያ ያሉት ጓደኞች ራሱ ላይክ ሲመርቁ በጣም ነው ደስ የሚለው። ረቢ ነው የምላችሁና ሞርዛን ከምንም በላይ እናታችሁን ስለ ኢትዮጵያ ኑሮ እኔና እንዳልኳችሁ ለኔና ለእናንተ ለመዳም ቅመሞች ጠንክረን ከሰራን ቀላል ነው። ኢትዮጵያ እስከተሆነ ነገር ሁሉ ነገር ውድ ነው። አታ ትንሹ ልንገር ከእንቁላል አኳያ ልንገራችሁ። አሁን ስደት ሳልሰደድ 5 ብር ነው ምናምን ዛሬ ላይ 22 ብር 23 ብር ነው። ገባችሁ? የሚሸጠው ማለት ነው። እንቁላሏን አንዷን እንቁላል አስቡ። ኢንዶሚ ጠቀማሉ። ኢንዶሚ 65 አንዷ ማለት ነው። ያኔ ግን ከሀገር ስወጣ 5 ብር ነበር። ገባችሁ? ኢንዶሚ ፓስታ 185 200 አንዱ ፓስታ ስፓጌቲ። እንደዚሁም ደግሞ ሩቺ እኛ ስደት ላይ ማለት ነው ሪያድ ውስጥ ስንኖር እንደዚሁም ዱባይ አረብ ሀገር ስንኖር የምናወጣው ወጪ እስካወጣ ነው ምንም ማለት አይደለም። ይሄን ያክል የሚካበድ አይደለም። ረቢ ነው የምላችሁ። ለምን እኛ እዛ መንገዛውን እንግዲህ ሲመነዘር አስቡ። ስለዚህ በቃ የዚህ ሁሉ መንስኤ ምንድነው? እኔና እናንተ ጠንክረን መስራት አለብን። የኔ ሜሴጅ ምንድነው ውዶቼ? መታችሁ ዘና እንድትሉ በቃ ጽድት እንድትሉ ማለት ነው። ገባችሁ? አብዛኛው እኔ ሰርታችሁ በቃ ትዳር ከያዛችሁ ጠይብ ከወለዳችሁ አልሐምዱሊላህ። ገባችሁ? አብሶ ካወለዳችሁ ካገባችሁ የኔ ሜሴጅ ምንድነው? ከጥርሳችሁ ነክሳችሁ የውጭ ቪዛ ተመላልሳችሁ የሆነ ነገር ለመስራት ኢትዮጵያ ውስጥ ቁጭ በሉ አይደለም። አም ሶሪ አብሶ ልጅ ካላችሁ ካገባችሁ ኢትዮጵያ ውስጥ ቁጭ በሉ አይደለም። እና በርቱና ጠንክሩ፣ ደስተኛም ትሆናላችሁ።